እማሆይ ጽጌ ማርያም ገብረ ማርያም የቀድሞ ስማቸው የውዳር ገብረ ማርያም በኢትዮጵያ የሙዚቃ ታሪክ ውስጥ እጅግ ልዩ ስፍራ ያላቸው በዓለም አቀፍ ደረጃ የፒያኖ እመቤት በሚል ስያሜ የሚታወቁት እኚህ ድንቅ እናት የጥበብ እመቤት ይባሉ ነበር። የእሳቸው ሕይወት ታሪክ ከቤተ መንግሥት እስከ ገዳም ከአውሮፓ እስከ ኢየሩሳሌም የተዘረጋ አስደናቂ የሕይወት ጉዞ ነው። እማሆይ ጽጌ ማርያም ታኅሳስ 11 ቀን 1916 ዓ.ም በአዲስ አበባ ተወለዱ። አባታቸው ደጃዝማች የነበረና ደጃዝማች ገብረ ማርያም ጋሪ ይባሉ ነበር። እናታቸው ደግሞ ካሳየች በላቸው ይባላሉ። በወቅቱ ለሴት ልጆች ትምህርት ብዙም ትኩረት የማይሰጥበት ዘመን ነበር። እማሆይ ነገር ግን በ6 ዓመታቸው ወደ ስዊዘርላንድ ተልከው ዘመናዊ ትምህርት እንዲቀስሙ ተደረገ። በስዊዘርላንድ በነበሩበት ወቅት ለመጀመሪያ ጊዜ የፒያኖና የቫዮሊን ሙዚቃ ተማሩ። በልጅነታቸው በነበረው ከፍተኛ የሙዚቃ ፍቅርና ችሎታ የተነሳ በክላሲክ ሙዚቃ ዓለም ውስጥ ተስፋ የተጣለባቸው ታዳጊ አድርጓቸው ነበር። በ1928 ዓ.ም ጣሊያን ኢትዮጵያን በወረረችበት ወቅት እማሆይና ቤተሰባቸው ግዞት ተወሰዱ። በጣሊያን አሴናር ደሴት ላይም ለ3 ዓመታት በታሰሩበት ወቅት ትልቅ ስቃይ ቢደርስባቸውም ለሙዚቃ ያላቸው ፍቅር ግን አልቀነሰም ነበር። ከግዞት ከተመለሱ በኋላም ወደ ግብጽ ካይሮ በመሄድ ከታዋቂው የፖላንድ የቫዮሊን ተጫዋች አሌክዛንደር ኮንትሮቪች ትምህርት ቀስመዋል። የእማሆይ የሕይወት አቅጣጫ የተቀየረው ገና በወጣትነት ዕድሜያቸው ነበር። በወቅቱ ከፍተኛ የሙዚቃ ስልጠና ለማግኘት ወደ እንግሊዝ ሀገር ለመሄድ ጥያቄ አቅርበው ነበር። ቢሆንም በወቅቱ በነበረው አስተዳደራዊ መሰናክሎች ምክንያት ሳይሳካላቸው ቀረ። ይህም ክስተት በውስጣቸው ትልቅ መንፈሳዊ ቁጭት ፈጠረባቸው። በ19 ዓመታቸው ዓለማዊ ደስታን በመተው ወደ ገዳም ገቡ። በወሎ ክፍለ ሀገር በሚገኝ የግሼን ደብረ ከርቤ ገዳም ለ10 ዓመታት በጾምና በጸሎት አሳለፉ። ታዲያም በዚህ ወቅት ነበር እማሆይ ጽጌ ማርያም የሚለውን ስያሜ በገዳም በቆዩባቸው ዓመታት ያለ ጫማ በባዶ እግራቸው ይጓዙ እንደነበር ይነገራል። የእማሆይ የሙዚቃ ዓለም በዓለም ላይ ካሉ የፒያኖ ተጫዋቾች ሁሉ ለየት የሚያደርገው የኢትዮጵያን 5 ቅኝቶች ወይም ፔንታቶኒክ ስኬል እና የአውሮፓውን የክላሲክ ሙዚቃ ዌስተርን ክላሲክ አጣምሮ በመጫወታቸው ነው። ብሉዝ በሙዚቃዎቻቸው ውስጥ ጥልቅ የሆነ የሐዘንና የናፍቆት ስሜት ይንጸባረቅባቸዋል። መንፈሳዊነት ድምጾቻቸው በቤተ ክርስቲያን ቅዳሴና የቆሎ ተማሪዎች ዜማ የሚያስታውሱ ናቸው። ተፈጥሯዊነታቸው ሙዚቃዎቻቸው እንደ ወራጅ ውሃ የሚፈሱና የተረጋጉ ናቸው። እንደ ዘ ሆምለስ ወንደረር እና ዘ ጆርዳን ሪቨር ሶንግ ያሉ የፒያኖ ስራዎቻቸው በዓለም አቀፍ ደረጃ ከፍተኛ አድናቆት ያተረፉባቸው ናቸው። እማሆይ በሕይወት ዘመናቸው ጥቂት ቢሆኑም እጅግ ጥራት ያላቸው ስራዎችን ሰርተዋል። በ1960ዎቹ መጀመሪያ ላይ የመጀመሪያውን አልበማቸውን በጀርመን ሀገር አሳትመዋል። የሙዚቃው
ሽያጭ ገቢም በወቅቱ ለነበሩ የጎዳና ተዳዳሪዎች፣ ለድሆችና ወላጅ አልባ ሕፃናት ይውል ነበር። በተለይም በፈረንሳይ ቡዳ ሙዚክ አማካኝነት የወጣው ኢትዮፒኬስ ቮሊዩም 21 የተሰኘው አልበማቸው የዓለም ትኩረት በድጋሚ እንዲጎርፍላቸው ያደረገ ነበር። ይህም አልበም በዓለም ዙሪያ በሚሊዮኖች የሚቆጠሩ ሰዎች ልብ የነካና እማሆይን ወደ ዓለም አቀፍ ዝና ጣሪያ ያወጣቸው ነበር። እማሆይ ለጥበብ ያላቸውን ፍቅር ለቀጣዩ ትውልድ ለማስተላለፍ እማሆይ ጽጌ ማርያም ገብረ ማርያም የሙዚቃ ፋውንዴሽን አቋቁመዋል። ይህም ድርጅት ዓላማው ዝቅተኛ ገቢ ያላቸው ታለንት ያላቸውን ሕፃናት የሙዚቃ ትምህርት እንዲያገኙ መርዳት ነበር። ሁለተኛው ዓላማው ደግሞ የነበረው የእማሆይን ስራዎች ለትውልድ መጠበቅና ማስተዋወቅ። እማሆይ ጽጌ ማርያም ላለፉት በርካታ ዓመታት በመንፈሳዊ አገልግሎትና በሙዚቃ ስራቸው ኢየሩሳሌም በሚገኘው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደብረገነት ኪዳነ ምህረት ገዳም ነበር የኖሩት። በ99 ዓመታቸው መጋቢት 17 ቀን 2015 ዓ.ም በኢየሩሳሌም ከዚህ ዓለም በሞት ተለይተዋል። እማሆይ ጽጌ ማርያም የኢትዮጵያ ጥበብ አምባሳደር፣ የመንፈሳዊነት ጥንካሬ ተምሳሌትና የሰላም ድምጽ ነበሩ። ስራዎቻቸው ዛሬም ድረስ በዓለም ዙሪያ በሚገኙ የፊልም ስራዎች፣ ዘጋቢ ፊልሞችና የሙዚቃ ኮንሰርቶች ላይ በስፋት ጥቅም ላይ እየዋለ ይገኛል። ስለ እማሆይ ጽጌ ማርያም ስራዎች ወይም ስለ ሌሎች የኢትዮጵያ ሙዚቃ ታዋቂ ሰዎች ተጨማሪ መረጃ እንዲፈልጉ ከታች ያለውን የሰብስክራይብ በተንና ላይክ፣ ሼር እንድታረጉ እንዲሁም እንድታበረታቱኝ በኮሜንት መስጫዎች ውስጥ ሐሳባችሁን እንድትሰጡኝ ጠይቃለሁ። እስከዚህ ሙሉውን በትዕግስት ስላዳመጣችሁ ከልብ እናመሰግናለን።